ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው። ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔር ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት፣ መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ሁላችንም በቀን ውስጥ 1000 ጊዜ እናቅዳለን፣ 1000 ጊዜ እንለወጣለን፣ 1000 ጊዜ እንበላሻለን፣ መልሰን እንነሳለን፣ መልሰን እንወድቃለን። ያለና የሚኖር ግን እግዚአብሔር ትናንትም ንጹህ ነበር፣ ዛሬም ንጹህ ነው። ትናንትም መሐሪ ነበር፣ ዛሬም መሐሪ ነው። ሰው ያምነከ ሰብሶ በታሴን ይሎቱ ሰው ስትንከባከቡት ፈገግ ይላል፣ ሲጎልበት ክምር የፈጀ ዝንጀሮ ይመስላል። ሰው እንደዚህ ነው። ወቅት ይለውጠዋል፣ ጊዜ ይለውጠዋል፣ ማጣት ይለውጠዋል፣ ማግኘት ይለውጠዋል። ሰው ባየበት ይዘንባል፣ ባየበት ይፈሳል፣ ባጣበት ይደበቃል። ሰው እንደዚህ ነው። ወዳጅነቱን ይለውጣል፣ ፍቅሩን ይለውጣል፣ ቃል ኪዳን ይለውጣል፣ መሐላውን ይለውጣል፣ ጉልበቱ ይለውጣል፣ ሁሉ ይለውጣል። እግዚአብሔር ግን እንደ ትናንት ነው አለ። በቤተ ክርስቲያናችን መድኃኔ ዓለም የሰማይ በሩን ይክፈትልን። ደጅ ለተዘጋብን ሁሉ መድኃኔ ዓለም የምሕረት በር ይክፈትልን። ሁላችሁም የተዘጋባችሁን ነገር ሁሉ ዛሬ በቅዱስ ሚካኤል ጸሎት፣ በአቡነ ሳሙኤል ዘዋልድባ ጸሎት ይክፈትላችሁ መድኃኔ ዓለም። ኢትዮጵያ ብዙ አጥር በስቶባት የሰላም ደጅ ተዘግቶባታልና ቸሩ አምላክ ኢየሱስ ክርስቶስ ስለ ቅዱስ ሚካኤል፣ ስለ አቡነ ሳሙኤል፣ ስለ አቡነ ተክለ ሃይማኖት፣ ስለ አቡነ ገብረ መንፈስ ቅዱስ፣ ስለ ቅዱስ ጊዮርጊስ፣ ስለ ቅዱስ ቂርቆስ፣ ስለ ቅዱስ መርቆሬዎስ፣ ስለ ቅዱስ ሚናስ፣ ስለ ነቢያት፣ ስለ ሐዋርያት፣ ስለ ሰማዕታት፣ ስለ ጻድቃን፣ ስለ ደናግል፣ ስለ መነኮሳት፣ ስለ ወላዲተ አምላክ፣ ስለ ድንግል ማርያም፣ ስለ ቅዱስ መስቀሉ፣ ስለ ቆረሰው ሥጋው፣ ስላፈሰሰው ደሙ የምሕረት በሩን ይክፈትልን። ወስብሐት ለእግዚአብሔር። ይቆየን። ጠልቶ አይደለም እግዚአብሔር፣ ተጸይፎ አይደለም፣ ትቶ አይደለም፣ ረስቶ አይደለም። ልብህ ግን አልሰበራለው። ምን ያርገው? ሲያበላን ጠገብን፣ ሲያጠጣን ረክተን ረሳነው። ስለዚህ ስንራብ ስንጠማ መከራ ሲመጣ ልባችን እንዲከፈት እኮ እኛ ግን ተገልብጠን ምን ነው ረሳን ብለን አሁንም እናማራለን። እግዚአብሔር እውነት ልቡናችንን ለሁላችን ይስበርልን። እናንተ አንድ ስትራመዱ 10 ገስግሶ የሚያቀፋባታል። እግዚአብሔር የሚፈልገን የልጆቹ መጥፋት የሚገደው አባት፣ አባክነን ስንመጣ አዲስ ልብስ የሚያለብስ አባት፣ ጠፍተን ስንመለስ ፍሪዳ አርዶ የሚቀበል አባት እርሱ ክርስቶስ